ሃፒ በርዝዴይ አዶናይ እንኳን ተወለደ። ቀሪ ዘመኑ የተባረከ ይሆንልን። ጃኒና አዶናይ በትንሽ ግጭት ላይ እንደነበሩ ነው የምናውቀው አብዛኞቻችን። ንጉስ ባገሩ እኮ አይከበርም። ኤግዛክትሊ የተላከልኝ መልእክት አብረን እንወስድ። ቁጭ ብለን ቲቪ ከተከፈተ አያቴ ግዴታ የምታስከፍተንን ነገር ላሳያችሁ። እሺ ያስና የነበረው መከራ ሙሉን አይቷል። እናቶች እንደዚህ ያዳምጡኛል፣ እንደው በፍቅር ልጄ እያሉ ነው የሚጠሩኝ። አባቶች በዚህ ሰዓት ያዳምጡኛል። ወንድ ልጅ ላይ ደግሞ እንደዚህ አይነት ነገር አይደረግም በመጀመሪያ ደረጃ ማለት ነውና ማይሆን የራቁት ፎቶ ምናምን ነገር እሱ ስልክ ላይ ነበረ የኔ ማለት ነው። ላላ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 
ፎቶሽን ይዣለሁ ብሎ ማስፈራራቱ ሶሻል ሚዲያ ላይ እንዲ ማለቱ ምንድን ነው የሚጠቅመው? 18-19 ዓመት የማይሞሉ ሴቶችን ወሲባዊ ጥቃት እያደረግሽባቸው ይዘገንናል አትንኪኝ እያለችሽ ለቀልድ እንኳን ቢሆን የርቃን ቪዲዮ አይደለም ልትልኩ እንደው ቢችሉ መስታወት ፊት ራሱ ቆሞ ባያዩ ደስ ይለኛል። እግዚአብሔርን ክዶ ጠንቋይ ቤት የሚሄድ ወጣት አለ ብዬ እኔ በዚህ ዘመን አላምንም። አዲስ አበባ የምትኖሩ ሰዎች ግን ኑሮ ተወደደ ምናምን ብላችሁ ታማራላችሁ። በዚህ ውበት እንዴት ነው ኑሮ መወደዱ የምታስተውሱት? እግዚአብሔርን መውደድን ወይኔ ይቅርታ 30 ደቂቃ አሉት። ሐሳቦትን አጠር አድርገው ያስተዋውቁልን። ሰላም ብለናል። ልጅ ነስተናል፣ አንገት ደፍተናል፣ ይኸው መተናል። አጃይብ ከሚያሰኙ ቪዲዮዎቻችን ጎን ለጎን ተከስተናል። ሀገራችንና ዓለማችንን መንደራችንን ቀያችንን ሰላም ያርግልን ብለናል። አሜን። ቤተሰቦች ከቪዲዮቹ ጋር ነው ወንድማችሁ ተሙኑ ጉዜ እንዲሁም ከካሜራ በስተጀርባ ከኖሩ ነስርሶ አጣፍቶ ቀሽኖ እንዲሁም ብትን አድርጎ የሚያቀርብላችሁ ግስላው ወየ እንቦምናልዬ የማር ወለላው አንድ ላይ በመሆን ነው። ቤተሰቦች ጾሙ እንዴት እየሄደ ነው? ኮሜንት ሴክሽን ላይ ያስቀምጡልን። እዚህ ቤት ውስጥ ካሽ ገንዘብ አይሰራ፣ ምንም አይነት ቼክ አንቀበልም፣ እንዲሁም ማስያዣ አንፈልግም። አዎ እኛ ጋር የሚሰራው የሰብስክራይብ በተኗን አርጋችሁ ከርበት ብላችሁ የደወል ምልክቷን ኖቲፊኬሽን አርጋችሁ ከርበት ብላችሁ የላይክ ምልክቷን ለማበረታቻ ለኔ ለግሴ ለእናንተ ለቤቱ ስታደርጉ ልባችን በደስታ እንላለን። ቤተሰቦች ምርትና አገልግሎቶቻችሁ ማስታወቂያ የምትፈልጉ ድርጅቶች በራችን ክፍት ነው። ግሴቱ በራችን ክፍት ነው። ይሄው የሶሻል ሚዲያ ሊንኮቻችን እየገባችሁ አናግሩም። ቤተሰቦች አናግራችሁን አካውንታችን ሊንኳ ከጠፋችባችሁ እንደገና ሬጂስተር አድርጋችሁ አውሩ። ምክንያቱም ቴሌግራም አካውንታችን ትንሽ ሃክ ተደርጎ ነበረ። አሁን አስመልሰነዋል። ላይክ እያደረጋችሁ ዳይ ወደ ቪዲዮ ስማ። እኔ ካንተ ጋር ስውል ሰብስክራይብ አድርጉ እያልኩ እንደ ቁራ ስጮ ቀላል አርጋየኝ አይደል? ንጉስ ባገሩ እኮ አይከበርም። ኤግዛክትሊ የተላከልኝ መልእክት አብረን እንወስድ። ምሳ ሰዓት ላይ ሁልጊዜ ቤት ቡና ይፈላልና ቁጭ ብለን ቲቪ ከተከፈተ አያቴ ግዴታ የምታስከፍተንን ነገር ላሳያችሁ። እሺ እኛ ስናይ የነበረው መከራ ሙሉን አይቷል። አያቴ ሶፋ ላይ ቁጭ አለች ማለት ከሱ ውጭ ሌላ ነገር ማየት አይቻልም፣ መክፈት አይቻልም፣ መቀየር አይቻልም። እና በጣም ነው ብትወደው ንገሪው ፍቅርሽን የሚያየው ከሆነ ቪዲዮ። የኔ እናት ልጄ ነው የምትመስለኝ። ድድ ነው ማረገ። ጎበዝ በርታ ጎበዝ። አድናቂዎች ክደን ባይ። እውነት ይሄንን ቪዲዮ ልክ ቲክቶክ መንደር ላይ ሳየው የተሰማኝ ስሜት ልነግራችሁ አልችልም። እንባ ነው የተናነቀኝ። የምሬን ነው የምላችሁ። በእናቶች መወደድ ለዛውም ባሳደጉን እድሜ ባስተማራቸው በእንቁ እናቶቻችን መወደድን የመሰለ ነገር የለም። እናቶች እንደዚህ ያዳምጡኛል፣ እንደው በፍቅር ልጄ እያሉ ነው የሚጠሩኝ። አባቶች በዚህ ሰዓት ያዳምጡኛል? አያዳምጡኝም። ለምሳሌ አሁን ጋሽ ነው ጌኒዩት በዚህ ሰዓት የሚሰማው በጋዛ ሰርጥ የሚካሄደውን ከባዱን ጦርነት የሚያካሄዱት የእንትን ፕሬዝዳንት እንትን የሚደረጉበት የሚለውን ዜና ነው የሚያነቡት። በዚህ ሰዓት እኔ ጭራሽ አናግሩኝ አቅም። እንደውም ለረፍት ባለፈው ሄጄ የጓደኞቼን ጠርቻቸው ቤት እንደው ምግብ ቢጤንቅ መስብዬ ቤት ይዣቸው ሲሄድ ምን ቢለኝ ጥሩ ነው አንተ የማን ልጅ ነህ አላለኝም። ጭራሽ ረስቶኛል። የማን ልጅ ነህ ማቀ መሰለኛል። ጭራሽ ከነ መፈጠር ረስቶኛል። ፊት አዲስ አልሆነብኝም ማለት አይኔ ላይ ነው። እኔ ሞራል ቢኖረኝ አይሰበርም የለህም እንጂ የለኝ። በደና ሰዓት ኑሮ አክሽፎታል እንጂ ሞራሌን። በነገራችን ላይ እኚህ እናታችን በጣም የምንወደውና የምናከብረው አንጋፋው አርቲስት የአርቲስት የሰለሞን ቦጋለ እናት ናቸው። ሲጀምር የጥበብ ሰዎች እኔን እንዴት እንደሚወዱ እንግዲህ ኢማጂን ሙቪስ። በተዘዋዋሪ የሰለሞን ቦጋለ እንደው ወንድሙ ሆንኩኛ ማለት አይደለም ወይ? ሰለሞን ቦጋለ ምንድነው? አርቲስት ነው። እና እኔ ምንድነኝ? አርቲስት እያላችሁ ጥሩኝ። አርቲስት ተሙ ንጉሴ ከሱ ጋር እንደ ፊልም እንደምሰራ እርግጠኛ ነኝ። ኢን ዘ ዊል ኦፍ ጋድ። ለእናታችን ግን ረጅም እድሜና ጤና ይስጥልን። እንወዶታለን። አቤት የት ናችሁ?
ይሄናል አቢን እኔ አላችሁ ደህና ነን እኛ። ወይኔ እዚህ ስልክ ላይ የሆነች ሴት እያየሁ ነው እንጂ ትወስዳለች። ነስቲ ያት ማናት? አንቺ እኮ ነሽ አንቺ ነሽ። እኔ ነኝ እንዴ? በስመ አብ እንደመንፈስ እንደዚህ አስመስለኛል። አንቺ ነሽ። አንቺ ምንድን ነው የምትመስለው? በስመ አብ ሊቦጭቁ ነበር የኔ እናት። ሊቦጭቁ ምንድን ነው የምትመስለው? እቺ መሰለኝ ሴትዮ። እንደው ጨዋታና ወዝ ያለው ግን እኮ እናቶች ጋር እኮ ነው። የብሬ ነው ልግስ የብር ደስ የሚለው ብትጫወቱ ብትዝናኑ ብታወሩ እንኳን ደስ የሚለው ከእናቶቻችን ጋር ነው። ያዝናናል። አክሲ በቃ ውሎ ማለት ከእናቶች ጋር ነው። ለመሸወድ ራሱ ቀለል ያሉ ናቸው። ለምሳሌ ብራይትነስ ልጨምርልሽ ብዬ አይንዬን ይጄ መላቀፋፍል ነበር። አባቶች ትቀፈላላችሁ። ዛሬ ወረድኩባችሁ፣ ይቅርታ አድርጉልኝና ስቀልዳችሁ ነው። ለቤዱና ብራይትነስ አስጨምራችሁ ገንዘብ ብሉ ማለት አሲር ነው የሚሆንባችሁ። እንደውም ዛሬ የእናቶች ጨዋታ ነው አብዛኛው። ተመልከቱ፣ ከእናቶች ጋር ጨዋታ ቀልድ ምንም ነገር ደስ የሚለው ተመልከቱ። እንደዚህ ሲሆን ነው። ኮካልተሽ እንዴ ለምን የዳሪ ስልክ አንሺ፣ አንሺ የዳሪ ስልክ አታብሪኮ ሄሎ ሰላም ስልክ አርኩ ሄሎ ተማለ አላ አላነሳም። ሄሎ አንደወለ እግዚአብሔር ይመስገን። ማነሽ አንቺ? ልጅ ነኛ። ማን መስላለሁ? አንቺ ማለውን ይቀርታ ከመርሽ የልጆቹ እናት እንዴ? አራት ሳፍተሻል እናት ይቅርታ አድርጊልኝ። አዎ ልክ ነሽ። ማዘር አዎ የኔ እናት ስሟ እንደዛ ነው። የማን 3 ልጆች እንደ የቀለሽ ነው እንዴ እናት? ምን ማለት ነው? 3 ልጆች አለኝ ምናምን እንትዩ እኔ አውሪኛ 3 ልጅ አለኝ በማን በማሽ ነው ማን የሚባለው? አሳሳች ነገር እናት ተለበፊት ሆና ተለበኋላ አዳምጣለን ጠይቃት። እሺ ተለበፊት ነው 3 ልጆች አሉ እኮ ተለበፊት ነው። አዳምጪኝ ነኝ ተለበፊት ነው ከኔ በፊት ነው ከኔ በኋላ ታሳኝ በስኳንት በፊት እንደሆነ እኔ ጥያቄ መልሽ። ተለበፊት ሆነ ቋንዴ እናት ተለበፊት ሆነ አያገባኝም። እንዴት አያገባሽም? ሳይነግርሽ እንዴት እኛ እስከ ዛሬ እንዴት እህት የለን እንዴ? አያገባኝም። ተለ በኋላ ተሆነ አይደለም። ዝጊ ቆይ አንዴ መልሰን እንደውልሻለን። እናት ስሚ ቆይ ልንገርሽ፣ ከአንቺ በፊት ቢሆንም እኮ ባለቤቴ ልጅ አለኝ ከዚህ በፊት ብሎ መንገር ነበረብሽ። ስለዚህ ጠይቂያት። ወንድሞች ነው ያሉን እህቶች ነው ያሉን፣ ጠይቂያት። አባይታቂያለሽ ማለት እኮ ነው። እንዴት ነው ያውቃለሁ? ከኔ በፊት ነው አልሽ እኮ። ስለዚህ አጣው ልጅ ተውናቷና ደሞዝ አላኩላት። እኔ ምሳሌ ያልኩሽ ቴሌቪዥን አያገባኝም። ቴሌ በኋላ ባለቤቴ ያለው አሳሳች ናት። ጆሮሽ ዘጎብሽ አይደለ? አሳሳች ናት። እቺ አሳሳች ናት። ልክ ናት እንዴ? አንቺ ምን ነገር አለ እንዴ? አንቺ ማቃላልሽኝ እኮ አቃላልኩሽ እንዴ? ቴሌ በፊት ነው ወንድሞች ናቸው። ሁለቱም ናቸው። ሰይጣን ወንድ ያሳጣሽ። እሺ ባልጋቂ እኔ ምን ስሚ። እሺ ሰማሻለሁ ዴ አይ ደስ ብሎኛል ወንድሞች በመኖሬ። አንቺ በጣም ደስ የባል ነገር የታውቂዋለሽ። ባለቤቴ እንደዚህ አያረግም አሳስብሻለሁ። ሁለት ወንድሞች ወዳቸዋለሁ። ነገርኩሽ እናቴ ሁለት ወንድሞች አሳስብሻለሁ። አራኩ ደሞዝ አንክፈሏት እንዴ ለሁለት ልጆች አሉኝ አለች። ምን ላድርግ እንዴ ነኝ እንትን ያልኳት እንዴ አንቺ ደሞዝ ጋሼ እንደዚህ ነገር ያደርጋል? አንቺ ማልሽ ከኔ በፊት ያቃላልሽ ከኔ በፊት ያቃል አያደርገውም። አመሳሰች ከኔ በፊት አልሽኝ አመሳሰች ነው ያደርገው። እሺ ደግሞ አምነዋለሁ ረጋ ወተት ነው። እኔ ወንድሞቼ ጋር መታወቅ ፈልጋለሁ። እሺ እናት ይቀር እኔም እፈልጋለሁ። በቃ እሺ መቼ ነገር ትመጫለሽ? ማለት ነው ምን ልታወቃቸው ወንድሞች አይደሉ እንዴ? አንቺ ተፈሽኝ ነው የምትፈልጊው? ወላ መጣፈጥሽ ተባዘሽ 7,000 ብር አለኝ አለች እኮ 7,000 ባታ ገና ምን መሰጣት? እሺ አገባኝ ወንድሞቼ በእንትን ብዬ ወንድሞቼ መታቀላ ሰው ናት አያደርገውም ባለ እኔና ዶቶች ወንድሞቼ ፈልጋቸው የኔ እናት ስቀልድ ሰይ ይሄው ተመልከቱት። በቃ ይሄ ኦሪጂናል አቀጣጥ ነው እንደ ድሮ በቃ ምጅልክ ሰምታችኋል ያሉትን ግሴ በዚህ ጊዜ ቢሆን ወጣቱ ባሌና ምኗል ይላሉ። ድሮ ፊልም ሲወጣ ጠርጥሬው ነበረ። ባለፈው ሸሚዙ ላይ የሴት ሽቶ ሸቶኛል።
ይሄ ሰላቶ ሌባ አይደል የሚሉት? አዎ ከኔ በፊት ነው ከኔ በኋላ ይኸው ነገር እንኳን ቢመጣ ትክ ብሎ ሰምተው እና በቃ ጨዋታም ቀልድም ቢሆን የሚያምረው ፕራንክም የሚሆን እንደዚህ ነው ደስ የሚለው እንጂ የዘንድሮ ፕራንክ እንኳን ወዘቢስ እየሆነ ነው። ሃፒ በርዝዴይ አዶናይ እንኳን ተወለድ። ቀሪ ዘመኑ የተባረከ ይሆንልህ። አንተ ክብርን፣ ፍቅር፣ እንክብካቤ ብዙ ነገር ሰጥተኸኛል ህይወቴ ላይ እና በጣም አመሰግናለሁ። ቴንክ ዩ ሶ ማች። ዛሬ ቀንህ ነው። ከዚህ በላይ ከፍ የምትልበት ቀን ይሆንልህ፣ ጊዜ ይሁንልህ እና ሃፒ በርዝዴይ እንኳን ተወለድ። ጃኒና አዶናይ በትንሽ ግጭት ላይ እንደነበሩ ነው የምናውቀው አብዛኞቻችን። እና ብዙዎቻችን ደግሞ መላምት እየሰጠን ነበረ። እሱም ምላሽ አልሰጠም። ነገር ግን የተወሰነ በጭምጭምታ የተወሰነ በሐሳብ ካልኩሌት አድርገን የደረስንበትን ጉዳይ ለእናንተ አምጥተንላችሁ ነበረ። ጃኒ የልባዊ ምኞቷን አስተላልፋለች። እኛም ሃፒ በርዝዴይ መልካም ለሚሰራ ሰው ሃፒ በርዝዴይ እንዳለናል እና መልካም ልደት ይሁንልህ ወንድማችን። ህይወቱን ለመቀየር ብዙ ፋውል የሰራ ወጣት ሊኖር ይችላል። ነገር ግን እግዚአብሔርን ክዶ ጠንቋይ ቤት የሚሄድ ወጣት አለ ብዬ እኔ በዚህ ዘመን አላምንም። ግን እውነቱን እናንተ ታውቃላችሁ። አንቺ ቀልደኛ ነሽ። ባለፈው አሳይተነሻል አይደል እንዴ? በተለይ ከሀገር ውጭ ያሉ አረብ ሀገር ላይ ያሉ እህቶቻችን ጭራሽ ለጥንቁልና $150 እየከፈሉ እንደግቢ ነው ውጪ ሲባባሉ ነበረ። ለማስገደልማ $500 ምናምን ነው። ይሄ ለማሳበድ ነው። ድሮ የምናውቀው ይቅርታ አድርጉልኝና ተለቅ ያሉ ሰዎች ናቸው አዋቂ ቤት ተብሎ የሚኬድ የነበረው። አንቺ እሱን ያለሽ አይደል እንደው ጨዋታ ያነሳዋልና ባለፈው አንዱ ጠንቋይ ቤት ሄድና ጎረቤቴ በሸነና እያለ ነው ህይወቴ ተሳካ ነው እና ከኔ ስለበለጠ አሽመድ ብድ አስቀምጥልኝ ብሎ ጠንቋይ ቤት ሄድላቸዋል። ጠንቋይ ምን ቢል ጥሩ ነው ያልከው ይደረግልሃል፣ ግንባረ ቦቃና ገብስማ ዶሮ ይዘናል አሉትም። ሰውዬው ምን ቢል ጥሩ ነው ግንባረ ቦቃውን ላንተ ይዤልህ የምመጣው እዛው ባርደው በቅናት እርድብን ብሎ አይሞትም እንዴ ብሏል። እውነቱን ነው። ጭራሽ ክፉ ነገር ለማድረግ የ15 እና የ20 ሺህ ብር በግ ለጠንቋይ ለመስጠት ተመልከቱ። ልጅ ይሄ ትውልድ ምን እያደረገ እንደሆነ ሉቃት ዘ ፒክቸር ላይፍ ጥንቁልና ወይ ባጢስ አይደል እንዴ? ኧረ ወይ ባጢስ አይደለም። አቡ በረሃ ይብላሽ። አላመንኩም አይደል ያልሽው እህት አለም። በዚህ ጊዜ ፈጣሪን ክዶ ጠንቋይ ቤት የሚሄድ ሰው ወጣት አለ ብዬ አላምንም ብለሽ አይደል ያሰብሽው? በዚህ ጊዜ እንደውም የለም ብዬ አላምንም ብትይ ይሻላል እንዴ። ምን ሰራው ስራ በርግጥ ከጠንቋይ ቤት ከመሄድ እኮ አይተናነስም። ወንድምህ ሲያገኝ ደም ከለበሰ አይነ ይሄማ ዋናው ሲኢኦ የሆነ ጂን የለም ዋናው ተጠሪው እሱ በሉት። እህትሽ አምሮባት የተቃና ትዳር ይዛ ለቤተሰቧ ከተረፈች ለአንቺም ከተረፈች አይንሽ ደም ከለበሰ ፐርማነንትሊ ዋርድሌት ፍሮም ዲስ ማህበረሰብ አትጠቅሚም እህት አለም። ኢንክሉዲንግ ቱ ጠንቋይ ቤት። yes exactly 100% ኮተን ከተማረ ሰው ጋር ዋል የሚባለው ይሄ። ከምንም በላይ አይደለም ለግዜሩ ለሰይጣን ቸግረናል። በዚህ ጊዜ እንደው ሰይጣን ራሱ የኛን ተግባር እያየ እኔ ፈጣሪ ምስክሬ ነው እንደዚህ ማላስበም አላጥም ነው የሚለው ከሰይጣን 10 እጥፍ። አዲስ አበባ የምትኖሩ ሰዎች ግን ኑሮ ተወደደ ምናምን ብላችሁ ታማራላችሁ። እኔ በጣም ነው የምትገርሙኝ። ኑሮ መወደዱን እንዴት ነው የምታስተውሉት? በዚህ ውበት እንዴት ነው ኑሮ መወደዱን የምታስተውሉት? እግዚአብሔርና ሉክ አት ዲስ ማንም ማመስገን እንዳለባችሁ ታውቃላችሁ። መቤቴ እንዴት ነው የኑሮ መወደድ እናንተ የሚያሳስባችሁ? ይሄን የመሰለ የሚበላ ከተማ ይዛችሁ መቤቴ አዲስ አበባ። ስለ አዲስ አበባ ውበት ማውራት ያው ለቀባሪው ማርዳት ነው። ምናቀው ነው የአደባባይ ሚስጥር ነው። ዓለም አጨብጭቦ የመሰከረልን ነው። ውበቷ ለአይን ምግብ ነው፣ እውነት ነው። ነገር ግን አንተ ያገናኘሃቸው ነገሮች ጭራሽ የማይገናኙ ነገሮች ናቸው። ኑሮ ውድነት ማለት እኮ ከሆድ ጋር አይደለም የሚገናኘው። አዎ ቁርኝነቱ እሱ ነው። የከተማ ውበት ከከተማ ውበት ጋር ነው። ኑሮ ውድነት ከኑሮ ውድነት ከሆድ ጋር ነው የሚገናኙ። አንተ ጭራሽ ኑሮ ተወደደ ላይ ነህ አይደል? አንተ የአፄ ገረሱ ሰዓት ላይ ነህ። እኛ ጭራሽ ኑሮ ተፈቅሮብን አፍቅረ ነው ሽምግልና ልንክ ነው አማላጭ። እኔማ አሁን ጋር ልኬ እባክህ ትሆን እባክህ እንተው ልንለው ነው። እሺ ካለ እሺ አይልም። ሴቶች የሚዋሹት ግን መቼም የማያምኑት ነገር ይሄ ልጅ የማያመጣብን ጉድ የለም። እሺ
ብዙ ሴቶች የሚዋሹት ግን መቼም የማያምኑት ነገሮች ፓርት 1 የመጀመሪያው የሌብል ቢያንስ ቁጥራቸውን አትጠይቅ። እንደዚህ አይነት ጥያቄ መቼም ስለማይነግሩ 130ም ከሆነ 3 ብላ ስለምትነግር እንደዚህ አይነት ነገር አትጠይቅ፣ ጊዜህን የምታባክነው። ሁለተኛው ጊዜ የለኝም። ይሄ ደግሞ ማለት ነው ሴት ልጅ ከፈለገች ማለት ነው በ24 ሰዓት ውስጥ እንደውም 26ኛ ሰዓት ትጨምርና 2 ሰዓት ለአንተ ትፈጥርላለች ከፈለገች። ካልፈለገች ግን ዞር በል ነው የምትል። ምክንያቱም መለስ አድርጋ አስበው ከዚህ በፊት የተኮረኮረው ልጆች ከመኮርኮራቸው በፊት ታይም የለንም ሲሉ ነበር። ግን ከተኮርኮሩ በኋላ በቀን ካልተገናኘን እያለ ይንጭቃጭቃሉ አይደለ? ስለዚህ ጊዜ የለኝም የሚለው ሰበብ ለአንተ የሚሆን ጊዜ የለኝም ማለት ነው። አንተ ነህ ችግሩ። ሶስተኛው ይፈሳሉ። ይሄ ደግሞ እንዲህ ትራንስፖርት ላይ ሊሆን ይችላል፣ መንገድ ላይ ሊሆን ይችላል። እንዲህ መንገጭልህን የሚል ፈስ ከሸተተ ከዛ ፊት ለፊት ላይ የሆነ ግብደ አብደላ ወይ ከበደ ካለና ከጎን ደግሞ የሆነች ኪዩት ሴት ካለች አንተ ከበደና አብደላን ነው የምጠረጥረው አይደል? ግን እቺ ምንም ቱስ አድርገው እንኳን አትፈሳም ብለህ የምታስበው ቺክ ነች የፈሳችሁ። ስለዚህ ይፈሳሉ። እናንተ ሰው መሆናችሁን አትርሱ። አንዳንድ ጊዜ በእውነት ያው የሚያምሩ ፍጥረቶች ናቸው፣ ግን ይፈሳሉ። በደንብ ኮንፊርም አድርጉላችሁ ከፈለጋችሁ ቺኮቹ እዚህ ካላመናችሁ። አራተኛው ቡንዳ ያሉ። ይሄ ደግሞ እስከዛሬ ድረስ ስንሰደብ የነበረው ወንዶች ነበር። በቃ ወንድ ልክስክስ ነው ቡንዳ ለምን ያለ ነገር እየተባለ፣ ግን እነሱ የሁለቱንም ጾታ ነው የሚያዩት። የወንዶቹንም ቡንዳ ያሉ፣ የሴቶቹንም ቡንዳ ያሉ። ማታምኑኝ ከሆነ እስቲ አይናቸውን በደንብ ተከታተሉ። እንዲህ መንገድ ላይ ነገር ሲራመዱ አያምኑም እንጂ በደንብ ያሉ። የመጨረሻው ጓደኛዬ ነው። ይሄ ደግሞ ማለት ነው 50-50 ቻንስ ነው አይደለም እንዴ 80-20 ሪሌሽንሺፕ ውስጥ ከሆነች ከዛ ላይ ቀጣይ የሚመጣውን ሰው ታውቀዋለች። ልክ ካንተ ጋር ድንገት ከተጣላች ወይ ደግሞ ካንተ ጋር ካልሰራ ቀጣይ የሚመጣውን ወይ ደግሞ ባለ እድለኛውን ባለ ሎተሪ የሚያሸንፈው ልጅ ተዘጋጅቶ ቁጭ ብሎ እየጠበቀ ነው ቻንስ ውስጥ እንዲ ክራክ ውስጥ እስኪገባ ድረስ ማለት ነው። እና ጓደኛዬ ነው ማታስብ ካለች እውነቴን ነው የምልህ አስብ። ብታስብ ምንም አታመጣው ነገር የለም። ግን እንዲ ጓደኛዬ ነው ነገር ተብሎ በ80%ዎቹ ተረኛ ናቸው። 20%ዎቹ ደግሞ ያው እንዲ ከላይ የተረገሙ ዝም ብለው እንዲ ከሴት ቂጥ ስር እንዲ ኩስኩስ የሚሉ ወንዶች ናቸው። እና ፓርቱን ፈልኮ ነው ፎሎ ማድረግ እንዳትረሱ። ሌትስ ጎ ፒስ አውት። መሊጡ ማትቀርና ተስላሽዋ ይሄ ልጅ የሚያመጣብን ጣጣ አሁን ላይ ጭራሽ ከእህቶቻችን ጋር ያጣላን። እውነት አለው ግን አለው የተወሰነ ግን ይሄ ያኔ ዲፕ መግባት አልፈልግም። ሴት ልጅ አትፈሳም ልትል ነው? ታንዛርጠዋለች። መፍሳት ምን ቃል የበላ ይፈሳል እኮ ምን ነው ታዲያ ምንድነው የምትል እንዴ? ቢሆንም ግን እሷ እንደ ወንዶቹ እንደ አህያ እየቀደደችው አለ የምትሄደው። አመቅ ለቀቅ አመቅ ለቀቅ ከዛ እሷ ናት እኮ እንትን ጥስናት ኦረ እውነቱን ነው። እሱማ አይምሮ መሃነወልል ሰለብረምን ሁለት ቦታ የሚያናጋ ነው። ቢሆንም ግን እንትን ብላ ነው በቃ አቀማመጧ ለፎቶ እንደሚመች ተለና እየበላ ተጣለች። ከዛ አንተ ምንድነው የምትለው? መሽፈስቼ ነው መሽ የለቀኩት በቃ ይሄ ነው ጭንቅላት ላይ የሚመላለሰው። ቢሆንም ሴቶቻችንን ፈጣሪ ያቅኑሩልን አይደል? እነሱ ከሌሉ እናቴ እነሱ ከሌሉ እናት የለችም። እነሱ ከሌሉ ሚስት የለችም። እነሱ ከሌሉ ሀገር የለችም። የኔ ቆንጆ በዛሬው ቪዲዮ ግን እንዳይከፋሽ፣ ያው ስለ ፀጉርሽ ነው። የፀጉርሽን ጉድ ነው የምናወራው። ምክንያቱም ይሄ በጥንቁልና የመጣ ፀጉር ጦስ እያመጣብሽ ነው። ሴትዮ ነው ያው ምን አለች ሴትዮዋ? እኔ ልጄን ካዳንክልኝ ከበሽታው ፀጉሬን ግብር እሰጥሃለሁ አለችው። ከዛ ልጇ ስለዳነ ግብር ሰጠችው። ይሄ ህንድ ሀገር ወደ ካልካታ የሚባል ግዛት የሚገኝ አንድ ቤተ እምነት ነው። ፀጉራቸው ምን እንደሚደረግ አያውቁም፣ ለምን እንደሚሰጥ አያውቁም። ነገር ግን ተዘጋጅቶ በኢንች በኢንች ወደኛ ወደ አፍሪካ ይመጣና እናንተ አናት ላይ ይውላል። የፀጉር ይኸው እንደምታዩ አሾልኮ ይሰጡታል ለጣዖቱ። ምን እንደሚደረግ የሚላጨው ሰውዬ እንኳን አያውቅም። ይኸው ይሄ ሽማግሌ እንደሚያወራው ማለት ነው። እኛ ራሱ አናውቅም ፀጉሩ ምን እንደሚደረግ ይላል። ነገር ግን እነዚህ አራዳ ነጋዴዎች በሃይማኖት ስር ተከልለው እነኚህን ፀጉሮች ወስደው እንደነገርኩሽ ነው በኢንች ከሰፉት በኋላ ትክክለኛ ደንበኛቸው ያለው አፍሪካ ውስጥ ነው። በከለር እንደዚህ ውስጥ እንደዚህ ቀደውት የተለያየ ከለር እንዲኖረው ያደርጉታል። ብራውን ከለር፣ ዋይት ከለር እንዲኖረው ያደርጉታል። ከዛ ወደኛ ሀገር ይመጣል። መዘዙ ለአንቺ ነው የሚተርፈው። ምናልባት ከባልሽ ጋር የሚያባላሽ ከኑሮሽ ጋር ምናምን የሚያሰናክልብሽ እዚህ ላይ ያለ መንፈስ ሊሆን ይችላል ይላሉ። ምክንያት ብትይ እኛ የሃይማኖት ሀገር ነን። ሰይጣን ይፈታተነዋል ሃይማኖተኛ ሰው ደግሞ። ግን እኔ ደግሞ ሞር አፍሪካ ውስጥ የሚሰሩ ሂውማን ሄሮች ልክ እንደዚህ አሁን ቪዲዮ እንዲታይ ብሎ ሆን ብሎ የሆነ በማይመስል ብልት በሚመስል ነገር ቢሆንም የሰራው በእንደዚህ አይነት ነገር ብትተኩት ያውን በእንሰት ነው የሚሰራው። ጥርት ያለ ሂውማን ሄር ነው። ይሄም ይሆናል ያው የቃጫ ምርት ነው ዞሮ ማለት ነው። እና ብልልሽ ፈልጌ ነው እህቴ፣ ትናንት ማታ የሆነ ቤት በነበረን የላይቭ ቆይታ ላይ ይሄ ሂውማን ሄር የሚያመጣብሽን መዘዝ
ምናልባት ከእምነት አንግል ሊሆን ይችላል ብዙ ትዳሮች እየፈረሱ ያሉት ብዬ ስለማምን ነው። መልካም ምሽት ይሆንልሽ። እኔ ጭራሽ እንደዚህ ከዚህ አንግል አይቼውም አላቅም፣ እንደው አስቤውም አስተውየውም አላቅም። ነገር ግን እሱ ያየበት መንገድ አጃይብ የሚያሰኝ ነው። ገሴ ሴቶች እህቶቻችን እስቲ እዚህ ሐሳብ ላይ ምን ትላላችሁ? እናቶች አግብታችሁ ወልዳችሁ የልጅ ልጅ ያያችሁ ከናንተ ጊዜና አሁን ላይ ካለው የትዳር ቆይታ የማጠርና የመርዘም ጉዳይ ከዚህ ጋር የሚገናኝ ነው። ሐሳባችሁን እስቲ ኮሜንት ሴክሽን ላይ ኮነም ደግሞ በውስጥ መስመር በቪዲዮ ብትልኩልን እንደ ማስተማሪያነት እንዲሆን ያክል ነው። አንቺ ምን አይነት ወራዳ ነሽ? 2009 ላይ ከናት ከአባቱ ቤት ተከራይተሽ ከግቢ ማንም ሳይናገርሽ እየተንጎባለልሽ እየኖርሽ ልጄን እንደዛ በውሃ ትቦ ልጠሽ ጥለሽ እኔ እንኳን በረንዳ ላይ ወርጄ እስከመጣ ድረስ ፍጥነትሽ እንደዛ ገርፈሽ ጥለሽ ምን እንዳደረገሽ ባላቅም እንኳን ለጊዜው ሕፃን ነው። እኔ እንደዛ ቅርቃሃ ይዤ መጥቼ ስገለገል እንኳን አልሚ መንፈሷ እኮ ተነስቷን አልነገርንሽም እንጂ ጠበል ቆይታን የመጣችው ብለው ከግቢ ያሉት የገልጋይ ገብተው ሲያስጥሉሽ አንድ ሳምንት ደግሞ ከቤት ክራይ እስከምታገ ተቀምጠሽ እንኳን ትቸሽ ሂደሻል። አሁን ደግሞ ከኔ ኮሜንት ውስጥ ገብተሽ አታፍሪም እንዴ አንቺ መንፈሳ? ዋው አልሚ ብለሽ ኮሜንት ምጽፊልኝ አንቺ ወራዳ መንፈሳም አፍሪ ያስፈላሽና ከዚህ የተፈጠረው 2009 የዛሬ 9 ዓመት ነው። ምንድን ያለችው? ዋው አይደል ያለችው? ከሲ ምን አጠፋች? ገደለች አደነቀች እንጂ እናቶች በቃ ይሄ ድሮ በር ላይ ቆመን ሰሚ ልንገርሽ ልክ ነው የምነግርሽ ብላችሁ ወገባችሁን ይዛችሁ የምትንቀጠቀጡት ነገር ሁሉ ነገር ቀረ ማለት ነው። አሁን ላይማ ሁሉ ነገር በቲክቶክ ሆኗል። ጎረቤት ሄዳችሁ እንኳን ከጎን ያሉ ጎረቤቶቻችሁን ቡና አጣጮቻችሁን ሄዳችሁ ታይ ይሄ ነገር አይበጅሽም ማለት ትታችሁ ሶሻል ሚዲያ ላይ መጣችሁ በምን አይነት ሲኒ ነው የሰጠሽኝ አንቺ ጂኒያ ማለት ጀምራችኋል። ወላጅ ጥራ ሲባል በቲክቶክ ሆኗል። ይሄ ስማርትፎን ገዝታችሁ ለቤተሰብ የምትሰጡ ሰዎች የለንበትም ግዜ ይሄ ነገር እንደሚመጣ እያሳባችሁበት ነግሬያችኋለሁ። እኔ ራሱ እንደሚያደርገኝ ሆይ ጉድ ይውላችሁ። እሺ ብዬ ተከራይን እየጠበቅኩ ነው። ጉድ ልንገራችሁ። እኔ ዝግት ታረግና በቀዳዳ ሰው ጥቁር ሴት ይዞ ይገባል። እንዴ ቀን አላየው። አሁንም ዘግቼን ተሳይ በሯን ደግሞ እንዴት እንደሚከፍታ እንዴት ተጨራጨሰች የቆርቆሮ በር ነች ይከፍታል። ሴት ማመላለስ ስራ በስንት ሰዓት እንደሚያስወጣቸው አላውቅም። ዛሬ እጠብቅና እነዚህ እዚህ ጋር የሚዞሩ መንገድ የሚቆጣጠሩም አሉ። ለነሱ እነግራለሁ። አንተ እጥት ሲገባ ሴት ታመጣለህ። በስንት ሰዓት እንደምታስወጣ አላውቅም። አንተ ግቢ ውስጥ ኤጀንት ነህ? አረብ ሀገር ነው የምትልከው ወይንስ ኤርፖርት ቤቴ ውስጥ ሰርተሃል? ምንድነው? ሴቶቹ ቤት ነው የሚመጣው እንዴ? ማዘሯ ይረጋጉ። ምን ይመለከቶታል ቢለኝ ምን ትላላችሁ? እኔ አከራየሁት እንጂ መንግስት ያለው አታስወጡ ቤት ኪራይ አጨምሩ እንጂ በግቢዎት ወንጀል ሲሰራ ዝም እንሎታለን ያለኝ የለም። ስለዚህ ዛሬ ጠብቄ ለሚመለከተው አካል ሄጄ ቀበሌ እዚህ ክፍለ ወረዳም ቢሆን ሄጄ አሳውቄ አስጠይቃለሁ። እንደ ጉድ ነው ዘንድሮ ኬት እንደሚያመጣቸው ኬት አንተ እያልኩ ይሄ የሚልኩት ቢሮ አንተ ጋር ነው። እኚህ ሴትዮ ደግሞ አይረጋጉም እንዴ? ማዘሯ ይረጋጉ እያለኝ ይወጣል። ጉድ በሉ እንደው የዘንድሮ ነገር በጣም ጎርመኝ። ይሄው ቁጭ ብያለሁ በጨለማ ሲመጣ አሳያችኋለሁ ጉዱን መጨረሻው። በቃ ፎሎኛ ደግሞ ፎሎ ላይክ እና ኮፒ ሊንክ ሪፖስት ሼር እያደረግን እንጠብቃለን። የዚህን ጉድማ ማየት አለባት ግሴ። አዎ ነገ ደግሞ ዝም ካሉት አስረግዙ መምጣቱ እኮ አይቀርም ግሴ። ይሄን ጉድማ ሴቶችም ነው መምከር ያለብን። እሱ ልባዱ ነው። እሱ እንደሆነ ጥቁሯን ሲባል ቀይዋን ሲባል የቀዳማዋን ቀዳማዋ ስትባል ደግሞ ግራጫዋን ከዛ ቡልጋጫ እንዴ እረሱ የልብስ ከለር ነው። ያው ነው በቀና ልብ ቃየው ሁሉም ተበሳሳይ ነው። ኧረ እባካችሁ እንደው አከራይ አታስቸግሩ። አሁንማ ምስካሪ እና ልብ አድርጉልኝ ማለት ያው ሶሻል ሚዲያ ላይ ሆኗል ሁሉ ነገር። አይ ሰው ይዟል። ሰው ላይቭ ላይ ነው። እኔ ጠርቻችሁ አይደለም
ገባ ላይቭ ላይ ያዩዋችሁ። ስለዚህ ምንም ማድረግ አልችልም። እንዲገቡ ነገርኳቸው። አንገባም አሉ። ፈራችኋቸው ማውረድ ከኛ የቆምንበት ተጠጉ እንጂ ፈራችኋቸው ስታያቸው ማሽ ያ ነው ፈርተን ምናምን ሳይሆን ሰፈር አንረብሽም። ሰፈር ከመረብሽ ብለን ለምን ሰፈር ረብሻለሁ? ስልኬን ሰጣችሁ ነው የምትሄዱት? ኑ ስልኬን ስጠኝ። አንድ ሰው መጥቶ ስልኬን ይስጠኝ። ሂዱ። እኔ ከእናንተ ጋር ምን ጉዳይ አለኝ? ለምን ነገር እንሂድና ቤት ቁጭ ብለን ተደጋግረን ተከሩ እንታ ቤት ላ ላ ላ ላ ላ ላ ላ ላ ላ ሻ ሻ ሻዶዲ ሲማሐምሪ አበበ እደደ ቪዲዮ ላይ ያያችሁት አብርሽና ዳኒ ሮያል ጸቡ ውስጥ ገብተው የዳኒ ሮያል ስልኩ ተቀምጦ እንደዚህ አይነት ጉዳይ ላይቭ ላይ ያካሄዱ ነበረ እና በጣም የሚያስቀው ይሄ ጉዳይና ስልክ መቀማቱ እና ጸቡ አይደለም የሚያስቀው የጸቡ መንስኤ ምንድነው የሚለው ነው። እስቲ እንየው። ስልኩ ብቻ አይደለም ሁሉ ነገሩን የወሰድነው ፒሲውንም ወስደናል። የወሰድንበት ደግሞ ምክንያት ምንድነው? ይሄን ላይቭ የምትከታተሉ ሰዎች እኔ ላይ ማይሆን ድርጊት እያደረገ ስለነበረ ነው። 7000 ሰው ወንድ ልጅ ላይ ደግሞ እንደዚህ አይነት ነገር አይደረግም በመጀመሪያ ደረጃ ማለት ነውና ማይሆን የራቁት ፎቶ ምናምን ነገር እሱ ስልክ ላይ ነበረ የኔ ማለት ነው። እና ለዛ ነው ስልኩን ለማታውቁ ሰዎች ማለት ነው ስልኩን የሚወስድንበት ለዛ ነው። ከዛ ስልኩን ስንወስደው ፒሲ ላይ ገልብጦት ነበረ። እንደዚህ አይነት ወይ ወረደ ስራ ደግሞ ለሚሰራ ሰው በዚህ መልኩ እንሸኘዋለን ማለት ነው። ብሩክ ደውለት ቆይ ፒሲውን እንዴት አደረገ? ቀርቦት እንዳይደርስ ዳን ስልክ እንዳይዘጋብኝ ነው። ቀድሞ እንዳይገባ ማለት በራይት እንዳይሄድ ፒሲውን እስክንቀበል ድረስ አብራችሁን ሁኑና ሄሎ ቡቡ እሱን አውርደነዋል። እሺ ቀድሞ እንዳይገባ ወደ ቤት እኔ እየተመለስኩኝ ነው። ራይት ሰርቻለሁ እኮ እየሄድክ ነው ወደ እሱ ጋር ፒሲው ይዤ ወደ ቤት ደረስክ ወደ ቤት ወደ እንትን ራይት ሰርቼ እየገባሁ ነው። ራይት በቃ እሺ ቀዳሞ እሺ ቁልፉን ደግሞ ማለት ነው ቁልፉን ዘበኛው ጋር ቁጭ አድርጊለት። ዝም ብለህ አስቀምጠው ወጣ ዘበኛው ጋር ቁጭ አድርጊለት። እሺ እሺ በቃ እሺ ጋይስ መልካም ጊዜ ይሆንላችሁ። እንወዳችኋለን። እንግዲህ ኬዙ ምንድነው? ወንድማችን አብርሃም በዳኒ ሮያል የራቁት ፎቶ ተይዞበታል። የሙሙ ወንድ ልጅ ሙሙ የለው ያው ነው ራቁት ሲባል ሴት ነው ብዬ እርቃን በሚል ያዘው። እኔ በሴቶች እህቶቻችን ፊት መሃል በወንድሞቻችን መሃል መግባት አልፈልግም። አሁን ኑሮ አድቅቆናል። የእናንተን በተለይ ደግሞ አብርሽ ያንተን ዲጂኖ ለማስመለስ ቋሚ ኮሚቴ ማቋቋም አለብን ብዬ አላስብም። አደርግሴ አንገባበትም፣ እጃችንን አንከትም። አይናችን በብዙ ነገር ከማልቀሳችን የተነሳ አሁን ላይ አይናችን የወንድ ልጅ ጡት ሆኗል። ምንም ጠብ የሚል ነገር የለውም፣ ድርቅ ብሏል። እውነቱን ስነግርህ እና እባክህ ተውን፣ ሰላማችንን ስጡን። ዳኒ ሮያልም የራቁት ቪዲዮን ባትለቅበት መልካም ነው። ብልቱን አትልቀቅበት። አዎ መልስለት ብልቱን። እኛ ላይ አትልቀቅበት፣ እዛው ለባለቤቱ መልስ። የሱ መጥቶኛ ጋር ምን ይሰራል? የሩቅ ጊዜ ትዝታ አይደለም ጆርዲዬ፣ የቅርብ ጊዜ ትዝታ ላስታውስሽ። ስለ ቪዲዮ ላወራሽው አንቺ ማን ስለሆንሽ ነው በቪዲዮ የምታስፈራሪው? ቪዲዮ እንደዚህ የምትይው አንቺ ማን ነሽ ምናምን ስትይ ነበረ። ምናልባት ቪዲዮ እየቀረጹ የሚልኩ ሰዎች ወይም ደግሞ እንደዚህ እንዳልሻቸው አይነት ሰዎች ካሉ አንቺ አስተምርሻቸው ቢሆንስ? እንዴት እንደዚህ ያለችን ልትይ ከፈለግሽ መልስ ልስጥሽ። ምክንያቱም ዩኒቨርሲቲ እያለሽ 18-19 ዓመት የማይሞሉ ሴቶችን ወሲባዊ ጥቃት እያደረግሽባቸው ይዘገንናል አትንኪኝ እያለችሽ በስልክሽ ሪከርድ አድርገሽ ያ ቪዲዮ ከአንቺ ስልክ ላይ ተገኝቶ ኢንተርኔት ላይ ተለቆ እነዛ ልጆች በሚገርም ሁኔታ በሚዘገንን ሁኔታ ድብርት ውስጥ ገብተው ከሰው ተገለው ብዙ ነገር ደርሶባቸው ነበረ። ያንን ቪዲዮ የቀረሽው ግን አንቺ ነሽ አይደለ ጆርዲዬ? እኔ አይደለም። አንቺ ራስሽ በራስሽ ስልክ ነው ሪከርድ ያደረግሽው፣ ሌላ ሰው አይደለም ሪከርድ ያደረግሽ። እና ልጅቷ አለዋ ላይ እየወጣሽ ይዘገንናል፣ በጣም ነው የሚዘገንነው፣ እንደዚህ አታድርጊኝ እያለችሽ ሪከርድ አድርገሽ ኢንተርኔት ላይ ያ ቪዲዮ ተለቆ ነበረ።
ከዛ በኋላ ብዙ አይነት ቪዲዮዎች ወጥተው ነበረ። የዛሬን አያርገውና ዛሬ አመስጋኝሽ ኮሜንታተር ህዝብ ሻኝ ምንድነው ጦርና ጋሻ ይዘው ሲወቅጡሽና ሲወጉሽ አየሽ እኔ ሴት ነኝ ጦሬን አልሰነዘርኩብሽም ነበር ጦሬን አላወጣሁብሽም ነበር ምናልባት ዩቲዩብ ስለጀመረች ብዬ ነው ዝም ያልኩት ኦኬ ላስታውስሽ ብዬ ነው ዛሬ ላይ ግን ቪዲዮ እየቀረጹ ለማን ስለሽ ነው ይላኩልሽ አንቺ ለምን እነዛን ሴቶች ቪዲዮ ቀረሽ እነዛ ልጆች ደህና ናቸው ዛሬ በነፃነት ይራመዳሉ ይወጣሉ ይገባሉ እነዚህ ልጆች ጆቢ ይገባሉ አንቺ በቀረሽው ቪዲዮ ለምን እስከ ሀገር ወጣሽ በምንድን ነው የተጠየቅሽው ለምንድነውስ ቪዲዮ ያንቺ ቪዲዮ እንደዚህ አይነት ሴት ናት ተብለሽ በየማህበራዊ ሚዲያው ተለቀቀብሽ እኔ ነኝ ትውልድን የምገለው ወይስ ያንቺ ቪዲዮ ነው ትውልድን የሚገለው ጆርዲ እኔ ግን አንድ ቃል ተናግሬሽ አላውቅም እንደውም ከዛ ይልቅ ያልኩት ምናልባት ዩቲዩብ ስለጀመረች ምናምን ሊሆን ይችላል በቃ ምናምን ነው ምክንያቱም ስላልገባኝ ዛሬ ግን አንቺ ማነሽ በቪዲዮ የምታስፈራሪው አንቺ ነሽ እንደውም በቪዲዮ የምትጠየቂው የነበረው እኮ በስልክሽ የቀረሽው አንቺ ነሽ መማር ሶሻል ሚዲያ ላይ ወጥቶ ለመቀደድ ከሆነ አለመማር እንደኔ ደደቡ ነሽ ሶሻል ሚዲያን ራን ማድረግ ይሻላል የተማርሽው እኮ ምንም ያደረግሽው ነገር የለም ሌላ የሚያጸይፍ ነገር ትውልድ የሚፈራ ነገር ትውልድን ታበላሻለች ተብለሽ የሚባል ነገር ነው ያደረግሽው እኔ እኮ ያየሁትን እኮ ነው እንደ ሴት ልጅ ነው መመክራቸው መናገራቸው መቆጣቸው የማንንም ቪዲዮ አውጥቼ አይደለም የማንንም ቪዲዮ ለቅቄ አይደለም ዛሬ ላይ ያቺ ሴት እየወልደሻል እግዚአብሔር ይመስገን መድኃኒዓለም ወደ ቀልብሽና ወደ ልብሽ ይመልስሽና እግዚአብሔር የሴት ወግ ሰጥቶሽ እናት ያርግሽ እንግዲህ ጉዳዩ ምን መሰላችሁ በሰሞኑ አጋጣሚ ላይቭ ስትሪም ላይ ሊያሾ የሶሻል ሚዲያ ላይ ያሉ ለምሳሌ እንደነጃኒ እና የተለያዩ እህቶቻችን ሁሉ ጊዜ ስትናገር ቪዲዮ አለኝ እለቅባችኋለሁ የሚል ቪዲዮ ወጥቶባት ነበርና በዛ ጉዳይ ጆርዲ ምን ስላለች ነው ይሄ ሁሉ እርጅብኝ እየደረሰባት ያለው እሱንም አብረን እንስቲ አላማው ምንድነው ሚስጥርሽን ይዣለሁ ቪዲዮሽን ይዣለሁ ፎቶሽን ይዣለሁ ብሎ ማስፈራራቱ ሶሻል ሚዲያ ላይ እንዲ ማለቱ ምንድነው የሚጠቅመው ላንቺስ ምንድነው የሚጠቅመው ለነሱስ ምንድነው የሚጠቅመው የወለድሻቸው ልጆች እኮ አሁን ነው 18 ዓመት የሚደርሱት አሁን ነው 19 ዓመት የሚደርሱት አሁን ነው 20 ዓመት የሚደርሱት አሁን ነው የማይሆን ስህተት እየተሳሳቱ ቤት የሚመጡልሽ ምን ልትያቸው ነው እነሱን ፋይላችሁን ይዣለሁ ፋይላችሁን ልቲና ወይም እኮ ልክ አለው ጎሲፕም ልክ አለው አንዳንድ ነገሮች እኮ ፕሪንሲፕል ሊኖርሽ ይገባል መስመር ልታሰምሪና ከዚህ አልወጣም ብለሽ ልታስቢያቸው የሚገቡ ነገሮች እኮ አሉ ለምንድን ነው የሴቶች የራቁት ፎቶ የሚደርስሽ ለምንድን ነው የራቁት ቪዲዮ የሚደርስሽ አንቺ ጋር እንዴት ነው የሚደርስሽ ለምን ተብሎስ ሴክስ ትራፊኪንግ ውስጥ አለሽበት በምን ምክንያት እጅሽ ጋር ገባ ይሄ ነገር ከካሜራሽ ጀርባ እናት ነሽ አይደለ እስኪ ካሜራሽ ፊት ለፊትም እናት ሁኚ እስኪ እንደ እናት ገስሽ እንደ እናት ምከሪ እንደ እናት ተናገሪ ስለ እውነት በጣም በሴቶች ማለት ተግባ አንተ ደግሞ ሐሳብን ተናገርና አታቀሳሰር አይ ማቀሳሰር አይደለም ሁለቱም ጋር የተወሰነ እውነታና የተወሰነ ውዝግብ አለ ግራ ቀኙን ክርክራቸውን ሰምተናል አይተናልም እኛም አጤነን እንደ ሀገር አባትነት እንደ ወጉ ቴንኪው ገሴ በዚህ ጉዳይ ይበጃል የምንለውን ሐሳባችንን እንሰነዝራለን አይቀርም ግሴ አንተም ሰንዝር እጅ እስከደረሰው ድረስ ጆርዲም እንደ እናት ምከሪኝ ስትል ሰምተናል እንግዲህ ሊያሾም እንደ እናት ልምከራችሁ መክር ያለው ጮክ ያለው ስትል ነበረ ጆርዲም ከልበት ብላ ምን ብላለች መሰለ ማከለ ሰምታል ሴክስ ትራፊክ ውስጥ አለሽበት እንዴት ነው የሴቶች እርቃን ቪዲዮ አንቺ ጋር የሚደርሰው የሚል ከባድ ዱብዳዊ እንትን ደርሷል ወደ ብይ ነው ማቀሳሰሩ ነው ማቀሳሰሩ ሶሻል ሚዲያ እኮ ነው የተመታ አይደል እንዴ አንድ ጤነኛ ሐሳብ እኮ አታመጣም እንዴ ተጨድቄ ነው እቺ ነው የሚያወራውት የርቀን ቪዲዮ አይደለም ትላላችሁ እና ክብራችንን ብንጠብቅ ክብራችንን እንጠብቅ ተጠብቃለህ እና ቤተሰቦች የዚህ ሁሉ አተካራ መነሻ እርቃን ቪዲዮ አይደለም ምን እርቃን ቪዲዮ ነው እና ለዚህ ትልቁ መልስ ምንድነው ለቀልድ እንኳን ቢሆን የእርቃን ቪዲዮ አይደለም ልትልኩ እንደው ቢችሉ መስተዋት ፊት ራሱ ቆሞ ባያዩ ደስ ይለኛል እንደ ድሮ እናት አባቶቻችን ማብራት አጥፍታችሁ ነገሮችን ፈጥሙ እውነቴን ነው መደገስ ማብራት ሲበራ ነው ችግር የመጣው
እውነቴን ነው እኔ መሮኛል ግሴ ወገን እኛ እኮ አንፈልግም አይናችንን ብንጨፍን እንኳን ምስል ከሳች በሚሆን ሁኔታ እኮ ነው ነገሮችን ተርከው የሚያመጡልን በተለይ ሴቶች እህቶቻችን ይሄ ችግር እየመጣ ያለው በእናንተ ጉዳይ ስለሆነ አስምሩበት እርቃን ቪዲዮ ከምትወዱት 4-5 ልጅ ከወለዳችሁት ባላችሁ ጋር እንኳን እንደዚህ አይነት ነገር ውስጥ አትግቡ ከቻላችሁ ቀድም ነገር ያለው ግሴ ማብራት ያጥፉ ፍትህ ለእሙሙ ዳዴፓ ወደፊት አረ አንተ ራሱ እርቃን ቪዲዮ እንዳይመጣልኝ ድምጻችን ይዘማ አንተ እንደ አብርሽ ፍለፊት ወጣ የእርቃን ቪዲዮ ይዞብኝ ነው ብለህ እንዳትሰው ድምጻችንን አታፍን ዳዴፓ ወደፊት ይሄ ንቅናቄን እንዳታፍን አሲዛ አሁን እኮ እኔ መጓጓት አቃተኝ እኮ እንደ ጓግተን ምናየው ነገር አውቅ ጭራሽ በየሶሻል ሚዲያ እየወጣ እኮ ነው አንተም እርቃን ቪዲዮን የእህትህን አትላክ አዎ አትልቀቅባት እንተቅማጥ ይልቀቅብህ መዝገቡ ተዘግቷል ወደ ጠጅ ቤት ይመለስ እንዴ ክብሬን ማንነቴን አትንካልኩ እንጂ መይዘል ይገባል በሰጓዳጅ ደጅ አድዋ ስለሆነ ይሄ ከአንዱ ከተራው ወጣው ግለሰብ የመጣ ሐሳብ ነው ከህግ አንፃር እስቲ ይሄ ጉዳይ ምን ይባላል የሚለውን አብረን ነው እገሌ የሚባል ግለሰብ የራቁት ቪዲዮ ከእጄ ገብቷል በቅርብ ቀን በዚሁ በሶሻል ሚዲያ ጠብቁ እያሉ የሚለቁ ሰዎች ለህግ ሊቀርቡ ይገባል ሰላም ደጉላው ነኝ ሁላችሁም ይህን ቪዲዮ ሼር ኮፒ ሊንክ ሪፖስት እያደረጋችሁ በተለይም ደግሞ ፌደራል ፖሊስን መንሽን እያደረጋችሁ አድርሱላቸው እንግዲህ ከቅርብ ጊዜ ወዲህ በዚሁ በሶሻል ሚዲያ በተለይም የወጣት ሴቶችን የራቁት ቪዲዮ እንለቃለን እያሉ የሚያስፈራሩና እየለቀቁ የሚገኙ ሰዎች እንዳሉ ለመረዳት ተችሏል ይሄ ጉዳይ ሲሪየስ የሆነ አደጋ የሚያስከትል ወጣት ሴቶችን ራሳቸውን እንዲጠሉ ራሳቸው ላይ ያልሆነ እርምጃ እንዲወስዱና አእምሯቸው ላይ ከፍተኛ የሆነ ጉዳት የሚያስከትል ነገር ከመሆኑም ባሻገር ለማህበረሰቡም ደግሞ የማህበረሰቡም ሞራል የሚቃረን ነገር በመሆኑና በወንጀልም የሚያስጠይቅ ተግባር በመሆኑ የፌደራል ፖሊስ ከዚህ ቀደም በዚሁ በሶሻል ሚዲያ ህግ የማስከበር ዘመቻ እንደወሰደው ሁሉ እነዚህ ግለሰቦችን በቁጥጥር ስር በማዋል የወንጀል ምርመራ እንደሚያደርግ ተስፋ እናደርጋለን አመሰግናለሁ እንግዲህ ስራውን ለፌደራል ፖሊስ አሳልፈን ሰጥተናል ከዚህ በኋላ ስለዚህ ጉዳይ ጭራሽ ምንም አይነት አስተያየት አንሰጥም መዝገቡ ተዘግቷል ወደ ፌደራል ፖሊስ ይመለስ ቤተሰቦች ቪዲዮን አይታችሁ ጨርሳችኋል አፕሮቫል ሰጥተናችኋል ፈጣሪ አምላክ ሀገራችንን ዓለማችንን ቀያችንን ቤተሰቦቻችንን ልጆቻችንን መንደራችንን ሁሉ ሰላም ያርግልን ፍቅር ጸጋ በረከት መዋደድ መከባበር መተዛዘን አንድነትን ያድለን ምን ሰማውን በላ ደቦ ክፋት ከላያችን ላይ አንሳ ሁሌም ወደ ፈጣሪ ምናንጋጥጥበትን ጊዜና እድሜ ይስጠን ተውት ሰብስክራይብ ላይክም አታድርጉ ከቤተሰባችሁ ጋር ከሀገራችሁ ጋር ተስማሙ ዘራፍ አረ ጸሎት ነው ግሴ ዘራፍ አረ ቤተሰቦች ቪዲዮ አልቋል እንወዳችሁ ዘራፍ ይሄ ነው እንግዲህ ቀዩ ጂኒ አታ እኔ የሸለልክ መስሎኝ እንዴ ኦኬ ሲፈጠን ምርቃቱ ሲፈጥንብሽ ለላ መሰለ ይሄ እንግዲህ የትውልድ ነው እንግዲህ እንዴት አረ ወገን አረ አንተስ